ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን እንደምን ዋላችሁ። ከጣና ዴይሊ የሚያዝያ 23 ቀን 2018 ዓ.ም የሰዓቱ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ለ9 ቀናት የቀጠለ የመንግስት አልባነት የታጣቂዎች ድግስና የንጹሃን ሲኦል በአማራ ክልል ዋግምራ ዞን የምትገኘው አበርገሌ ወረዳ በታጣቂዎች መንጋጋ ውስጥ ወድቃ ፎቆቋን እያየች ነው። ከ7 ሰዎች ግድያ እስከ 47 ሰዎች እገታ ከቤት ንብረት ዝርፊያ እስከ ጅምላ መፈናቀል ህዝቡ ጅብ በላን ወይስ በህይወት አለን እያለ በሚጠባበቅበት በዚህ ጭንቅ ውስጥ የክልሉ መንግስት ዝምታ ምንን ያሳያል? የአበርገሌውን ውድቀትና የህዝቡን እንባ የሚዳስስ ሰፋ ያለ ዘገባ አለን። በራያ አላማጣ የተቀሰቀሰው ግጭት የወለደው ሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት ይፋ አድርጓል። በቆቦ ከተማ የተጠለሉ ከ78000 በላይ ዜጎች በውሃ በምግብና በጤና አገልግሎት እጥረት አለንጋ እየተገረፉ ይገኛሉ። ሰራዊቱ አካባቢውን ለቆ መውጣቱን ተከትሎ የተፈጠረው ይኸው መፈናቀል የቀጠናውን ሰላም ወዴት እያመራው ነው? የተመድ አዲስ ሪፖርት ምን ይላል? ዝርዝሩን ይዘን ቀርበናል። በታሪክ የማይፋቀውና የንጹሃን ደም የፈሰሰበት የማይካድራ ጭፍጨፋ እውነታ በሴራ ፖለቲካ ሊሸፈን ይችላል። ተፈናቃይ ነን በሚል ስም በሱዳን የስደተኞች መጠለያዎች የተጠለሉ የጥፋት ኃይሎች ዛሬም የሽብር ትረካቸውን እየቀጠሉ ይገኛሉ። ከዓለም አቀፍ አሸባሪዎች ጋር ያላቸው ግንኙነትና የስደተኞች መጠለያዎችን እንደ ጦር ሰፈር መጠቀማቸው ምን ያህል እውነት ነው? የታዛቢዎችንና የጣና ዴይሊ ምርመራ ይዘን ቀርበናል። ዓለም በውጥረት ማዕበል ውስጥ ትገኛለች። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የመጨረሻና ወሳኝ የተባለ ወታደራዊ እርምጃ ለመውሰድ ትዕዛዝ ሊሰጡ ይሆን? የሆርሙዝ ወሽመጥ መዘጋት የዓለምን ነዳጅ 20 በመቶ ቀንሶ የኢኮኖሚ ናዳ እያወረደ ይገኛል። ከጋዛ እስከ ምዕራብ ባንክ፣ ከዋሽንግተን እስከ ቴህራን የተወጠረው የፖለቲካ ክር ዓለማችንን ወዴት እያመራት ነው? ወቅታዊውን ዓለም አቀፍ ሁኔታ በጥልቀት እንመረምራለን። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናልፋለን። በዓለም ዙሪያ ታላቅ የተቃውሞ ሰልፍ ተጠራ። በጥይት ዝናብ መካከል ምርጫ አይታሰብም የሚል ድምጽ ሊያስተጋባ ነው። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል፣ እገታና የፖለቲካ ጭቆና በመቃወም በዓለም ዙሪያ በሚገኙ ዋና ዋና ከተሞች ታላቅ የተቃውሞ ሰልፍ መጠራቱን የደረሰን መረጃ አመላከተ። ጥይት በሚበርበት ወቅት ምርጫ አይኖርም በሚል መሪ ቃል በተዘጋጀው በዚህ ዓለም አቀፍ ንቅናቄ የአብይ አህመድ አገዛዝ በንጹሃን ላይ እየፈጸመ ያለው ግፍ ለዓለም አቀፉ ማህበረሰብ በይፋ ይገለጻል። ይህ መጠነ ሰፊ የተቃውሞ ሰልፍ ከመጪው ግንቦት ወር መጀመሪያ ጀምሮ በዓለም ዙሪያ ባሉ ስልታዊ ከተሞች የሚካሄድ ሲሆን የምዕራባውያን መዲናዎች የተቃውሞው ዋነኛ ማዕከል እንደሚሆኑ ታውቋል። በተለይም በዋሽንግተን ዲሲ ግንቦት 6፣ በለንደን ግንቦት 15፣ በፓሪስ ግንቦት 8 እና በስቶክሆልም ግንቦት 1 ግዙፍ ሰልፎች እንደሚካሄዱ ይጠበቃል። በተጨማሪም በሲያትል፣ ሜልቦርን፣ ኦስሎ፣ ማኒቶባ እና በሮም ተመሳሳይ የተቃውሞ ድምጾች የሚስተጋቡ ሲሆን ይህም የአገዛዙን ዲፕሎማሲያዊ ግንኙነትና ተቀባይነት በእጅጉ የሚፈታተን እንደሚሆን ተገልጿል። በአማራ ማህበራት አንድነት ግብረ ኃይል በጋራ የተዘጋጀው ይህ ዓለም አቀፍ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ በመሬት ላይ እያደረገ ካለው ተጋድሎ ጎን ለጎን የዲፕሎማሲውን ትግል ወደ ላቀ ደረጃ የሚያሸጋግር ነው ተብሏል። ሰልፉም በኢትዮጵያ ያለውን እውነተኛ ገጽታ ለዓለም ለማሳየትና አገዛዙ በሐሰተኛ ምርጫ ስም ሊያገኝ የሚያስበውን ቅቡልነት ለማምከን ቆርጠው የተነሱ ይህ ታሪካዊ የተቃውሞ ማዕበል አገዛዙ በሀገር ውስጥም ሆነ በውጭ ያለው ድጋፍ ሙሉ በሙሉ የተሸረሸረ መሆኑን የሚያሳይ ማረጋገጫ ነው ተብሏል። አበርገሌ በታጣቂዎች እጅ መግባቱ ተገለጸ። በትግራይ ክልል ህወሓት የቀሰቀሰውና አሁንም ድረስ ዘላቂ መቋጫ ያላገኘ የጸጥታ ቀውስ የድንበር ተሻጋሪ ትርምስ ምንጭ በመሆን በተለይም የአማራ ክልል አካባቢዎች የሚገኙ ንጹሃንን ለከፋ ሰቆቃ፣ ሞትና መፈናቀል እየዳረገ ቀጥሏል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር የሚገኘው አበርገሌ ወረዳ ላለፉት 9 ቀናት በታጣቂዎች መንጋጋ ውስጥ ወድቆ መቆየቱ በአካባቢው የነገሰውን አስፈሪ የጸጥታ መደፍረስና የህዝቡን መከራ ቁልጭ አድርጎ ያሳያል። በአካባቢው ነዋሪዎች ማረጋገጫ መሰረት በህወሓት ታጣቂዎች የጀርባ ድጋፍ የሚደረግለትና የአገው ሸንጎ ታጣቂ ተብሎ የሚጠራው ቡድን ከህወሓት ኃይሎች ጋር በመቀናጀት በከፈቱት መጠነ ሰፊ ጥቃት የአበርገሌ ወረዳን ሙሉ በሙሉ በቁጥጥራቸው ስር አውለዋል። ይህን ወረራ ተከትሎም በአካባቢው ነዋሪዎች በሚሊሻዎችና በባዕዲን አመራሮች ላይ አሰቃቂ ግድያና የእገታ ወንጀሎች ተፈጽመዋል ያሉት የዓይን እማኞች አስከሬናቸውን በዓይናቸው እንዳዩ ባረጋገጡበት ክስተት የወረዳውን የሰላምና ጸጥታ ጽሕፈት ቤት ኃላፊን ጨምሮ የ7 ሰዎች ህይወት በታጣቂዎች ተቀጥፏል ብለዋል። ከዚህም ባሻገር
ባሻገር የቀበሌ ሊቀመንበሮች የአካባቢውን ታጣቂዎችና ሚሊሻዎችን ጨምሮ ወደ 47 የሚጠጉ ሰዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው የት እንደደረሱ ማወቅ ተስኗቸው ጅብ በልቷቸው ቀረው ወይስ በሕይወት አሉ በሚል የጭንቀት ማዕበል ውስጥ ይገኛሉ ብለዋል። ታጣቂዎቹ አካባቢውን ከተቆጣጠሩ በኋላ የፈጸሙት ግፍ በሰው ሕይወት ማጥፋትና ማገት ብቻ የተወሰነ አልነበረም ሲሉ የወረዳው ነዋሪዎች በምሬት እንደሚገልጹት በመንግስት በህዝብ እንዲሁም በግለሰብ ንብረት ላይ የተደራጀና 100% በሚባል ደረጃ ዘግናኝ የዝርፊያ ወንጀል ተፈጽሟል። ታጣቂዎቹ ተቋማትን ከመዝረፍ አልፈው የነዋሪውን የግል ሀብት የእጅ ቀለበትና የአንገት ሀብል ሳይቀር ገፈው በመውሰድ ማህበረሰቡን ባዶ እጁን አስቀርተውታል። ይህን ተደራራቢ የሞት የእገታና የዝርፊያ ሰቆቃ መሸከም ያቃተው የአበርገሌ ወረዳ ነዋሪ በየዕለቱ ቀየውን ጥሎ ወደ ሰቆጣና ሌሎች አጎራባች ወረዳዎች እግሩ ወዳመራው ለመሰደድ ተገዷል። የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይን ጨምሮ የወረዳው አመራሮች አካባቢውን ለቀው ሰቆጣ ከተማ ተጠልለው የሚገኙ ሲሆን ታጣቂዎቹ በመንግስትና በግለሰብ ሀብት ላይ ዝርፊያ እየፈጸሙ መሆኑን አረጋግጠዋል። ምንም እንኳን ወረዳውን ለመከላከል ሲባል የአካባቢው ኃይሎች መስዋዕትነት የከፈሉ ቢሆንም ከታጣቂዎቹ አቅም አንጻር አካባቢው ሊጠበቅ ባለመቻሉ ማህበረሰቡ ለ9 ቀናት የዘለቀ አሰቃቂ ጸጥታ ቀውስ ተዳርጓል ብለዋል። እስከዚህ ሰዓት ድረስ የኦህዴድ ብልጽግና ተላላኪ የሆነው የባዲን አስተዳደር ምንም አይነት ምላሽ አልሰጠም። ለኦህዴድ ወንበር ሲል በቀድሞ ፕሬዝዳንት ዶክተር ይልቃል ከፈለ እጅ ተጽፎ ክልሉ ለዘላቂ የጦርነት አውድማ ጋብዞ የክልሉን የጸጥታ ኃይል ያፈረሰው የክልሉ መንግስት አሁንም በህዝቡ ላይ የሚደርሰው ሰቆቃ ጉዳዩ አይደለም። በጣም አሳዛኙ ጉዳይ ደግሞ የአበርገሌ ህዝብ ይህንን ሁሉ መከራ፣ ግድያ፣ ዝርፊያና መፈናቀል እያስተናገደ ከዞኑ አስተዳደር በኩል ላለፉት 9 ቀናት ምንም አይነት ይፋዊ መግለጫ ወይም መፍትሄ አለመሰጠቱ ነው ያሉት አስተያየት ሰጪዎቹ በአጠቃላይ ህወሓት በአካባቢው ላይ የከፈተው ትርምስ የንጹሐንን እልቂት፣ የህግ የበላይነት መጥፋትና የዜጎችን ሀብትና ንብረት ያወደመ መጠነ ሰፊ ሰብአዊ ቀውስ መሆኑን የአበርገሌው ክስተት ህያው ምስክር ሆኗል። በተያያዘ መረጃ የተመድ የስነ ህዝብ ድርጅት በየካቲት ወር ባለማጣ ከተማ፣ በራያ አላማጣና ራያ ባላ ወረዳዎች በተከሰተ ግጭት 78450 ተፈናቃዮች በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ አካባቢ እንደተጠለሉ አስታውቋል። ድርጅቱ ተፈናቃዮቹ በተጨናነቁ መጠለያዎች ውስጥ እንደሚኖሩና የሚያገኙት የምግብና የውሃ አቅርቦት ዝቅተኛ መሆኑን አዲስ በወጣው ሪፖርቱ ገልጧል። ሁኔታው ተፈናቃዮች በተጠለሉበት አካባቢ በሚገኙ የጤና አገልግሎቶች ላይ ከባድ ተጽዕኖ ማሳደሩን ሪፖርቱ ጠቅሷል። ይህ ሁሉ የሆነው የብልጽግናው ሰራዊት አካባቢውን ለቆ ለህወሓት በማስረከቡ ምክንያት ነው። በሱዳን የሚገኘው የማይካድራ ወንጀለኛ ቡድን አጣብቂኝ ውስጥ መግባቱ ተሰማ። የህወሓት የሎቢ ጉልበትና የሴራ ፖለቲካ የፈጠረው የተሳሳተ ትርክት በታሪክ የማይፋቀውንና የንጹሐንን ደም ያፈሰሰበትን የማይካድራ የጅምላ ጭፍጨፋ እውነት ከንቱ ለማድረግ ከወትሮ በተለየ እየተጋ ይገኛል። ከህፃናት እስከ አረጋውያን ድረስ ያለምንም ርህራሄ በአሰቃቂ ሁኔታ የተጨፈጨፉበት ያ የወንጀል ድርጊት በዓለም አደባባይ የታወቀ ቢሆንም የጥቃቱ ፈጻሚዎች ዛሬ በሱዳን የስደተኞች መጠለያ ጣቢያዎች ተጠልለው ተፈናቃይ ነን በሚል ስም ራሳቸውን በመደበቅ ላይ ናቸው። የቡድኑ ይፋዊ ገጾችና ሚዲያዎች እነዚህ ወታደራዊና ፖለቲካዊ አመራሮች በፎቶ አስደግፈው ሲያሳዩ በሱዳን አደባባዮች ወጥተው የትነግን ባንዲራና መፈክር በማንገብ የፈረሰው መንግስት ይመለስ የሚል የመቀሌና የአድዋውን ተመሳሳይ የፖለቲካ አቋም ሲያስተጋቡ ውለዋል። የድርጊት ቡድኑ የስደተኛ መጠለያዎችን እንደ አንድ የፖለቲካ ቅርንጫፍና የፕሮፓጋንዳ መሳሪያ እየተጠቀመባቸው መሆኑን በግልጽ ያሳያል። እነዚህ በሱዳን ምድር ተፈናቃይ በሚል ስያሜ የሚነግዱ አካላት ማንነት ሲፈተሽ ደግሞ 3 መሰረታዊና አስፈሪ ገጽታዎችን ይዞ ይገኛል። በመጀመሪያ ደረጃ እነዚህ አካላት በመቀሌው ህወሓት በቀጥታ የሚታዘዙ ባለፈው ጦርነት ወቅት በማይካድራና በተለያዩ አካባቢዎች ንጹሐንን ጨፍጭፈው ወደ ሱዳን የሸሹ የጥፋትና የወንጀለኞች ስብስብ ናቸው። ሁለተኛውና ይበልጥ አሳሳቢው ጉዳይ ደግሞ እነዚህ ግለሰቦች በአሜሪካ በአሸባሪነት ከተፈረጀው የሙስሊም ብራዘርሁድ አባላት ጋር አብረው የሰለጠኑና ለጄኔራል አልቡራን ጦር በቅጥረኝነት ሲዋጉ የቆዩ መሆናቸው ነው። ይህም ቡድኑ ከዓለም አቀፍ አሸባሪዎችና ከቀጠናዊ ኃይሎች ጋር ያለውን ጥልቅ ትስስር የሚያሳይ ነው። ሶስተኛ፣ እነዚህ ኃይሎች ላለፉት ዓመታት ንጹሐንን ለማጥቃትና ቀጠናውን ለማተራመስ ሲዘጋጁ የኖሩ እጃቸው በደም የጨቀየ የጥፋት ኃይሎች ናቸው። በአጠቃላይ ዓለም አቀፉ ማህበረሰብ ተፈናቃይ እያለ የሚጮህላቸው እነዚህ አካላት በእጃቸው ላይ ያለውን የንጹሐን ደም የረሱና የቡድኑን የሴራ ፖለቲካ በባዕድ አገር ለማስፈጸም የሚንቀሳቀሱ የፖለቲካ ተዋናዮች ናቸው። ምንም እንኳን በዓለም አቀፍ ሕግ በስደተኞች መጠለያ ጣቢያዎች ውስጥ የፖለቲካ እንቅስቃሴ ማድረግ የተከለከለ ቢሆንም ትህነግ ግን እነዚህን ጣቢያዎች እንደ ዋና የፖለቲካ መፈልፈያና ወታደራዊ ክንፍ በመጠቀም በግልጽ እየታገለባቸው ይገኛል። ይህ ሁኔታ የንጹሐንን ደም በሴራ ፖለቲካ እንዲታጠብ የሚያደርገውን ጥረት የሚያጋልጥ ከመሆኑም በላይ የሽብርና የጥፋት ቡድኑ አሁንም ድረስ በሐሰተኛ ትረካዎች የዓለምን ትኩረት ለመሳብ እያደረገ ያለውን ተስፋ የቆረጠ ሙከራ የሚያሳይ ነው ሲሉ ተንታኞች ለጣና ዴይሊ ተናግረዋል። የሳምረ ታጣቂ ቡድን
የሱዳኑን ወታደራዊ መንግስት አልቡርሃንን ደግፈው ሲዋጉ በፈጥኖ ድራሽ ኃይሉ መያዛቸው አነጋጋሪ ሆኖ ቀጥሏል። በተለይም ይኸው አርሚ 7 እየተባለ የሚጠራው በጄኔራል ሙዘይን የሚመራው የማይካድራው ጨፍጫፊ ሳምራ የተባለው ቡድን የሐሚቲ ጦር ወደ ቀጠናው እየገፋ መምጣቱ የበለጠ አጣብቂኝ ውስጥ መግባቱ ታውቋል። የዓለም ፖለቲካዊ መስቀልቅልና የመካከለኛው ምስራቅ የጦርነት ደመና። በአሁኑ ወቅት ዓለማችን በከፍተኛ የፖለቲካ ውጥረትና በማይታወቅ የጸጥታ ስጋት ውስጥ ትገኛለች። ለበርካታ አስርት ዓመታት የነበረው የአሜሪካ ኢኮኖሚና የኃይል የበላይነት እየተንገዳገደ ባለበት በዚህ ወቅት ዓለም አቀፋዊ የኃይል ሚዛን በከፍተኛ ሁኔታ ወደ ምስራቁ ዓለም ማጋደሉን ቀጥሏል። ይህን የታሪክ ሽግግርና የኃያላን ሽኩቻ በፈጠረው ንዝረት ሳቢያም የበርካታ ሀገራት ኢኮኖሚ ለከፍተኛ ድቀት ተዳርጓል። በተለይም ፖለቲካ ተንታኞች እንደሚሉት በዚህ የኃያላን የበላይነት ፍልሚያና የጦርነት አዙሪት ውስጥ ግንባር ቀደም ተጎጂዎች በኢኮኖሚ የደከሙና የልማት ጉዞ ላይ የሚገኙ የሶስተኛው ዓለም አገራት ናቸው። የዛሬው ዓለም ከትናንቱ እየባሰ መጥቷል የሚለው እሳቤም ከጊዜ ወደ ጊዜ እውነት እየሆነ መጥቷል። የዚህ ዓለም አቀፋዊ ውጥረት ማዕከል ደግሞ አሜሪካ በኢራን ላይ ልትወስድ ያሰበችው ወታደራዊ እርምጃ ሆኗል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የመጨረሻና ወሳኝ የተባለ ጥቃት ለመሰንዘር የሚያስችሉ ወታደራዊ አማራጮችን በሚመለከት ከከፍተኛ የጦር መኮንኖቻቸው ጋር መወያየታቸው ተሰምቷል። እንደ ዘ ኢንዲፔንደንት ዘገባ ይህ ውይይት የኢራንን ወሳኝ የኢኮኖሚና የመሰረተ ልማት ተቋማትን ከማጥቃት ባለፈ ስትራቴጂካዊ የሆነውን የሆርሙዝ ወሽመጥን በቁጥጥር ስር ለመዋል የሚያስችሉ ስልቶችን ያካተተ ነው። የሆርሙዝ ወሽመጥ መዘጋትን ተከትሎ የዓለም ነዳጅና የጋዝ አቅርቦት በ20 በመቶ በመቀነሱ ዓለም አቀፍ የኢኮኖሚ ቀውስ መከሰቱን አርቲኢ በዝርዝር አስፍሯል። በሌላ በኩል ኢራን በበኩሏ ማንኛውንም አይነት ጥቃት ከተሰነዘረባት አሰቃቂና የማይረሳ ምላሽ እንደምትሰጥ አስጠንቅቃለች። ቀድሞውንም ቢሆን በመካከለኛው ምስራቅ የሚገኙ አብዛኞቹን የአሜሪካ ወታደራዊ ካምፖች በኢራን በሚሰነዘሩና በሚደገፉ ጥቃቶች ጉዳት እንደደረሰባቸው ሲኤንኤን ባደረገው የምርመራ ዘገባ ይፋ አድርጓል። ይህ ሁኔታ ቀጠናውን ወደ ሰፊና ወደማይገመት የጦርነት አውድማነት እየቀየረው ይገኛል። ከዚህ ጎን ለጎን ሌላኛው ቀጠናዊ ቀውስ በእስራኤልና በፍልስጤም መካከል ይበልጥ እየተካረረ መጥቷል። እስራኤል ወደ ጋዛ ሰብአዊ እርዳታ ይዘው ይጓዙ የነበሩ 20 ገዳማ መርከቦችን በቁጥጥር ስር መዋሏና 175 የሰብአዊ መብት ተሟጋቾችን ማሰሯ ከፍተኛ ዓለም አቀፍ ውግዘት እያስከተለ መሆኑን አልጀዚራ ዘግቧል። በምዕራብ ባንክም ቢሆን የእስራኤል ሰፋሪዎች በዜጎች ላይ የሚያደርሱት ጥቃትና የፍልስጤማውያን እንቅስቃሴ መገደብ ውጥረቱን ይበልጥ አባብሶታል። በአጠቃላይ ዓለማችን በአሁኑ ወቅት የኃያላን ፍላጎት፣ የቀጠናዊ ግጭቶችና የኢኮኖሚ ድቀት ተደራርበውባት በከፍተኛ ስጋት ውስጥ ትገኛለች። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።